ትኔው እና ለምን እንኳንም አሳይታለች ጅቦ አንዴ ከፋች ነው እቺት ቆይ በትልቁ አድርገኝ ጅቦ ኧረ በትልቁ ቪዲዮ ዝጋ ቮይሶች አዳምጣ ጃፒ ቪዲዮ ዝጋ እሺ ፎሎ ያደረጋችሁኝ ብዙ ነገር አለ ብዙ ሚስጥር አለ ነፍ ነገር የተዘለለ ሚስቴን ወዳታለሁ ሊፖስታት ነው እንዴ ቡላላ አውቃ ነው አይደል በትልቁ አጥፋ ጃፒ ፎሎ እንደረግበታ በእናትህ በቃ አጥፋ ቀስ በል ጊዜ አለ ኮፒ ሊንክ አሁን ማሙሽ ይኸውልህ ሀፒ ብዙ መረጃዎችን ቀድሞ ክላከ ያንን ያወራውን ሰምቶ ጭራሽ ምን ይለኛል ስማ አንተ እባክህ የጨረታ ላይ ነኝ እዚህ ዱባይ ነፈሰች ላይ ያጫው ከሳሽ ነው የሚሆንብህ አውቶማቲክ ፎሎ እያደረገ አየው አያጅቦ የሚለውን በትልቁ አቢ የተከታተለ ነበር ማለት ነው ቅድም ጃፒ እና በውስጥ እየላከለት ነበር እኮ አላየህም እንዴ ሚስቴን ለምንድን ነው ጡቷን ያየው እኔ ሚስቴን በኋላ ምን ታደርጋለህ ማየቱ እኮ አይደለም የነበረው ማረይ አተጅቦ እስቲ ለሀፒ ሼር አድርጉ ማየቱ እኮ አይደለም የነበረው ማሙሽ አይቶ እኮ ተስማምተው እየኖሩ ነበር እለቀዋለሁ ሲለው እኮ ነው የነበረው ሚስቴ ጡቷን ለቀቅ ረቡላታ ውስጥ ምሰማው ትነፍራለህ ይኸው ሴት ልጅ አንድ ነገር ልንገራችሁ ምእመና ይኸው ሴት ልጅ አንተ ጋር እስካለች ድረስ በቃ በንጹህ ልብ ታምናታለህ ወደ ሌላ ወንድ ምናምን ነገር የምታማትር የምትሄድ ከሆነ ደግሞ በንጹህ ልብ ታርቃታለህ በቃ ይሄ እኮ አይደል ጸባይ ያስፈልግህ ሁለቱም ንጹህ ልብ ሊኖር እንኳን አይችልም ጨከነ ታርቃታለህ በሚልስ ነው በቃ አይደል በንጹህ ልብ እንደቀረብካት በንጹህ ልብ ታርቃታለህ በንጹህ ልብ ታቀርባታለህ ጨከነ ደግሞ ታርቃታለህ በቃ በንጹህ ልብ ታርቃታለህ ቡላላ እዚህ ጋር ይስተካከለው በንጹህ ልብ ትቀርባታለህ በንጹህ ልብ ታርቃታለህ በንጹህ ልብ ማራቅ የለም ጨከነ ታርቃታለህ ነው በንጹህ ልብ ጨከነ ከሆነማ ስለሷ መጥፎ ልታወራ ትችላለህ አሁን እንደሚደረገው ምናምን ብዙ ነገር ወንድ ልጅ መጥፎ ነገር አያወራም አለቅ ጨከነ ብሎ ይራቅላል በቃ ግን ጦቷ ስለደበረው ነው እምብርቷ ስር የተንጠለጠለ ጡት ምን ይሰራል ዳላንተ አይተው እንዴ ጃፒ ያልተላከለት ነገር አለ እንዴ ጃፒ ብቻህን ተደሰትካ ሰውኛው ራስ ማሙን ይቀጣል ቆይ ጃፒ መደሰት ፈለክ እንዴ ብለና በቃኝ ከማህበራችን አንዱ ከተደሰተ በቂ ነው ግን ይደብራል እናቴ እስቲ ቆይ ምኑን ጃፒ በርግዶ አይ ቶቶ ባንጋሊ ነው ተው ይቅርበት በርግድ ሁሉንም በርግድ ግን ይደብራል በቃ ይደብራል ሴት ልጅ እናቴን ታምና ስትኖር ደስ ይላል እንጂ እንደዚህ ልክስክስ ስትሆን ደግሞ አንተ እኔ አዘንኩኝ እናቴን ዛሬ በሰማሁት ባየሁት ነገር በጣም ደበረኝ በቃ አንተ ታይሙ ነው ወንዶቹም እኮ እንደዛ አሉ ብዙ አሉ ጅቡ አረ ይለያል እንዴ የጃፒ ንገረው የደረሰ መረጃ አለ የተፈጠረው ነገር እኮ አልገባችም አንተ ጓደኛው እኮ ነው ለሱ ቀድሜ ሞታለሁ አንገቴ እሰጣለሁ ኡሚን የምታወሩት እናንተ ሃፒ የማሙሽን ኑድ ፎቶ ይዟል የተባለ ሰው አይደል እንዴ ወንዱ አይደለም አይገቡ የሚስቱን ቢዚ ደንቃል ጃፒ አልገባም ሙላላ አዳምጥ ጅቦት አስረዳው
كلا معلش والله معليش انا اروح خلاص ፎሎ እያደረጋችሁ ኧረ 20,000 ግቡ። ኮፒ ሊንኩን 20,000 አስገቡት። ስንት ደርሷል? እኔ እየታየኝ አይደለም። 14,000 ነው ገና እንዴ ፈዘው። እሺ አዲሱን አያጅቦ ደግሞ ፎሎ እያደረጋችሁት። ያኛው በጣም ዋርኒንግ ላይ ነው፣ በመጥፎ ነገር ላይ። እሺ አስረዳው። ያኛው ዋርኒንግ አልተነሳም። ጅቦ ቡላላ ምን መሰለህ የደረሰው ገና አልተነሳም። አንተ ሀይ አዳምጥ። ቆይ እሺ ጃፒ ቀጥል። የደረሰው ነገር ምን መሰለህ ቡላላ? የትኛውን ነው ያልከው? ጅቦና ሀይ ያልከው? አንተ ዝም ብለህ አታዳምጥ። አዳምጥ አልኩህ። ቀጥል። እሺ ቀጥል። ማሙሽን ታውቀዋለህ አይደል? አሜሪካን የሚኖረው እንደ ትልቅ ሰው የሚያስበውን እሱ በእንትን አለችው ገርል ፍሬንድ አለችው እና አንድ አረብ ሀገር ደግሞ የሚኖር ሀፒ የሚባል ልጅ አለ። ታውቀዋለህ? ምስኪን የሆነ ልጅ ምስኪን በል ማሙሽን ብቻ ነው ማቆ ቀጥልሽ። ኖ አንድ ምስኪን አለ የዋህ ልጅ። ሁለቱም የዋሆች። ስማ እና የዋህነታቸውን እናስቀምጠው ወደ ጎንና ቀጥል። እሺ ምን ደረሰ መሰለህ? ከመዋደዳቸው የተነሳ የዚህኛው ሚስት በነፃነት ከሀፒ ጋር ታወራለች። የማሙሽ ባለቤት ነው። ኦኬ ስታወራ ምን ያደርጋል ሀፒ በቃ ሞቅ ምናምን ስለው እናትዬ በቃ እንደዚህ ጡትሽን ማየት እፈልጋለሁ። እንዴት ነው ማሙሽ ሲጠበው ደስ ይለዋል አይለውም የሚል ነገር። ከዛ ጡቷን እንዴት አድርጋ አሳየችው? ከእምብርቷ በታች ያኛው ሀፒ ደግሞ ካሜራ ደቅኖ ነው ለካ የሚያየው ጡቷን ይቀርጽልና ማሙሽ የሚስትን ጡት አየሁት ሲል እኔ እኮ ጠብቼዋለሁ ሲለው ችግር የለውም ተባብለው በፍቅር አዲሱን አካውንት ፎሎ እያደረጋችሁ በጣም ኮፕሊንክ እያደረጋችሁ ኮፕሊንክ ማሙሽ የታለና ታዲያ አሁን ለግሩፓችን አባል ጃፒ ሌላ ኮከብ ልንጨምርለት አይገባም? ማድረግ ይመቻል። ያስከዳል። መጀመሪያ በታየውን እንጠይቃለን። ከዛ ማድረግ 2 ኮከብ ይጨመርልን። እድገት ሊያገኝ ይገባል። የመረጃ ማት ቁጭቅ ነው። በቃ አይወራም። ጊዜና ሰዓት እየጠበቀ ነው ሁሉም ነገር የሚወጣው። ክስም ስለሚመጣ ከክሱ ጋር እየገባ መከላከያ ይወጣል። አዎ ጄኔራል ጃፒ አዲሱን አካውንቴን ፎሎ እያደረጋችሁ ይኸው አዲሱ አካውንቴ ፍርድ በሐቀኝነት የሚሰጥ ነው። ያያችሁት እናንተ ግን እኔ ግን ግራ ይገባኝ ጅቡ እስከ መዶሻይ 835 ሰው እያለ የጅቡ አካውንት 600 ሰው ነው ፎሎ ያደረገው። ኧረ ይደብራል። እናቴን ፎሎ አድርጉ። ምንድነው ችግራችሁ? ጠላት ናችሁ ማለት ነው የምታየው። ሁላችንም ፎሎ አድርጉ ባካችሁ። እውነት ነገር መስማት አትፈልጉም? ሀቂ ነገር ማዳመጥ አትፈልጉም? ግን ብዙ ጊዜ ከናፒ ማህበር የሚወጣው ነገር እንዳለ በሴቶች ጉዳይ ነው። ምንድነው ሴቶቹ ራሱ ማሙሽ ያለውን አልሰማሁም እንዴ? እኔ እኮ አለ ሀፒ አረማን ጋር ነው የሚያስተጋባው። ቆይ እኔ ጋር ነው ብሉቱዝ ሲወጣ እኮ ነው። ቡላላ ምን እንዳለ ታውቃለህ? ማሙሽ ቅድም ሰምተዋል አይደል? ሀፒ እየደከለ ሁሉ ቪዲዮ ላይቭ ያሳየኛል አለ። ያኛው እየለበለበ ያሳየኛል። ግን ጃፒ እዚህ ጋር አንድ ነገር ልናገር ፕሊዝ 1 ሚኒት ሴቶች እህቶቻችን በቃ ወንድ ልጅ ሲያከብርሽ ነው እናቴ ትሙት ከልቡ ሲያከብርሽ ሲወድሽ ነው በቃ እንጂ መሽለጥለጥ። ኧረ ቆይ አዲስ ነገር ጅቦ እናመሰግንሃለን። ናሆም ገብቷል እዚህ ጋር ላሳየህ። ደግሞ ካለ ሪሊ ናሆም ገብቷል።
ከሳሽ ስንት ነገር አምልጦት እኛ ነው ዋጋ እየከፈልን ያለ ነው። ልጁና ባለቤቱ ቤት ነው። እኛ ነን ዋጋ። አንተ ሚስቱ ግን ደመቀች ደመቀች። ስማ ባይወጣ ደስ ነው የሚለው። ዋላን የመጣችው እናቴ ትውት ይመቻት። እዛው ትንሽ ቢያቆዩት ደስ ይላል። አይገባውም እንግሊዝኛ በምን ከተምቦቶ ታስረዳዋለች። የማሚ ሚስት ተቆለጨለጨች። መርቀና ነው የገባች። አሁን አማርኛዋን አታወራም። እንግሊዝኛው እስኪያልፍ ድረስ አጥፈው ተላጠብናለች። እንዴ እከክ ስማ ጅቦ አሁን ነው ምን ሊያደርግ ነው እዛ ቤት የገባው? ማለት በውስጥ መረጃ እንደደረሰኝ እርቅ ሊወርድ እኮ ነው። እዚህ ጋር ግን ይሄኛውን አይተዋል። ይሄኛው እዚህ ጋር ያለው አንተ ገራሚ ሰው ነው አሉ ተማም እልኮ ቦተጋኛ ሞታ ባላጣጣት እኔ ደግሞ እሉ ምትባል ደግሞ ሞታ እንደገባ ያለው ሰምታል። እኔ ከተሸነፈ ፋኖ ተሸነፈ። የሆነ ጊዜ ማሜ ፊንፊኔን ወስዶታል። አሁን እናስመልስ ከማሸነፈ እንዳለው የዛኔማ ቀጠቀጥ ይዘራር ምን እያለች ነች ሴት? ይሄን አካውንቴን ፎሎ እያደረጋችሁ ምዕመናን፣ አንተ በእናትህ አስወጣት በእናትህ። ጅቦ ስልክ እየተደወለብን ነው። ኮፒ ሊንክ እስቲ ወገን፣ ዛሬ 20 ሺህ ካልሞላን በኮፒ ሊንክ አናወራም። ጸጥ ጅቦ 20 ሺህ ኮፒ ሊንክ ሙሉ እናወራለን። እባካችሁ አንተ ዝም በል አታውራ በእናትህ። አንተ ጮውናቃ ሊዞጉት እኮ ነው አካውንቴ። አፈር ብላ አትሾማም እንዴ? አሁን እኮ አሪፍ ሄዷል። አሁን 15000 ደርሷል። እግዚአብሔር በቃ ይመቻቸው እናቴን ቤተሰቦቻችን። እኔ ጋር 7000 ዛሬ በጣም እናቴ ትሙት አኩርቶናል። እሺ ስማ ጃፒ ይሁዳ እንዳደረገው ጃፒ ጅቦ አንዴ 20 ሺህ ኮፒ ሊንክ እስኪደርስ ድረስ የሆነ ሙዚቃ እንስማ። በቃ አናወራም። የስ ነው የሚለኝ። እሺ ልክፈት ወይስ ትከፍታለህ? ዱን ተከተም በሴጋ ክላስ ወዴን እናገናኘው። በነገራችን ላይ ተለምነን ነው አበሻ የምንጠብሰው። አበሻ የምንጠብሰው ነጮቹ ይሞቱብን። የተማሩ የዩኒቨርሲቲ አካባቢ እኮ ነው ሱትከር ማለት የዩኒቨርሲቲ ከተማ የተማረ ሰው ብቻ ነው የምናገኘው። ፍላላው እኔ ማላውቀውም ከተማ እኮ እየነገረኝ ነው። እንትና የምሮ እኮ ነው። አንተ ምን ሆነ? የመርቸሪስ ዋና ካምፓኒ የፖርሽ ዋና ካምፓኒ ያለበት እኮ ነው። ምን ሆነ አንተ? የት ነው ያለው? ሱፈናውዘ ባልካንሽታት የት ነው ያለው? ስቱትጋርት። ስማ ኦኬ ዌት ልንገርህ። ቆይ እኔ ስለ ስቱትጋርት አዳምጥ አንተ። በርግ ማለት ነው የገንዘብ ቦታ ማለት ዋዜ አዳምጥ አንተ። ሀያ አዳምጥ ልንገርህ። ስቱትጋርት እኔ ብዙ ጊዜ ኖሬያለሁ። ገብቶሃል? ያ እየጠራሁልህ እኮ ነው እኔ የኖርኩበት። አሁን የጠራው ሶፈናውሰን ማለት ስቱትጋርት ብዙ ጊዜ ኖረሃል። ስቱትጋርት ስንት ዓመት ኖርክ? እኔ ህጉን ስለማውቀው እኔ ኖሬያለሁ ስልህ እኮ መኖር አይደለም። እመጣና እዛ ቆይቼ እመለሳለሁ። አሮጊቶች ደግለህ ትመለሳለህ። አሮጊት አየህ ነው በቃ። አንተ እነዚህ ህይወት ታሪካቸው የተያያዘው ከመደካከል ጋር ብቻ ነው። በጣም የምታዛዝኑ የሚኖርበት ከተማ ነው እንዴ? ኧረ ቡላላ
ጃፒ ይሄው ታሪካችን የተያያዘው እነዚህ ከግብረ ስጋ ግንኙነት ጋር ነው። ገብቷል። እኛ ራሱ ለማውራት የሚከብደን ቡላላ ይኸውልህ እንደዚህ ደክል ምናምን እንደዚህ ነው። በቃ ይሄው ታሪካቸው እና ይሄ ነገር ደግሞ ከህይወት ወደ ኋላ ያስቀራል። ባይዘው እንደዚህ አይነት ነገሮች በጣም ዋሴ አንድ ሰው አንድ ወንድ ልጅ ለአንድ ሴት ነው መሆን የሚችለው ለብዙ ሴት መሆን አይችልም። ባይዘው ዋሴ ይሄን ነገር ያነሳንበት ምክንያት ጓደኛችን ታሰንም እንደዚህ ዝሙታዊ ለማድረግ የምታደርገው ነገር ጥሩ አይደለም። ገባሱ በአንተ በኩል ነው ያለው። ተጠንቀቅ ለምታወራው ነገር። ስንት ሴት ደክለህ ታውቃለህ ጃፒ? እኔ በተክሊል አገባለሁ ብዬ እስካሁን ድንግል ነኝ ጃፒ። እኔ ራሴ ድንግል ነኝ እስካሁን እየጠበቅኩ ነው። ቡላላ ታውቃለህ? አዎ በደንብ አውቃለሁ። በተክሊል ነው የማገባው እኔ። ወደድክም ጠላህም አበሻ የበዛበት አካባቢ የምትኖር ከሆነ ስም መጥፋቱ አይቀርም። ለዚህ ነው ስቱትጋርት አሪፍ ቦታ ነች የሚባለው። ለምንድን ነው? የዩኒቨርሲቲ አካባቢ ስለሆነች አበሻውም አይገናኝም ምናምን ይሁን በረዛ ከባኖኩ ጀርባ ያለው ሜዳ ላይ ተሰስጣለ ብሎ አበሻ የለም። አንተ ጃፒ ውሸት አበሻ አይገናኝም። አበሻ የለም። እኔ ወንድሜ ስቱትጋርት ነው የሚኖረው። እሱማ ይኖራል እኮ እሱማ ይኖራል። ግን አበሻ አንዳንዴ እመጣለሁ እኮ አያችኋለሁ። ምረ ዝርክርክ እዛ ሜዳ ላይ ተሰጥተሃል የምትውለው እነሱም ዝርክርክ ካለ እነሱም በል። ግን እኔን መቼም ወይ ዋሴን እኔን አታገኝም እንዲህ አይነት ቦታ። ዋሴማ ምን ሊያደርግ ይወጣል? ዋሴ እዚህ ሚዲያ ላይ ተጥዶ ከባርባራ ጋር ነው አንድ ስቱዲዮ እንዴ። ግን በዚህ ስቱትጋርት እኔ ስቱትጋርት እስቲ ምንጅ አንድ ቲክቶክ ላይ የሚንበጫበጭ ሰው ስጥራልኝ። ቴንክ ዩ አንድ ልጥራልኝ። ለምሳሌ ዋሴ ተስ ቆይ እኔ ስቱትጋርት ላይክ እኔ እንበጫበጫለሁ ቲክቶክ ላይ። አዎ ተሲም በጫበጫል ዋሴም በጫበጫል። አስበዋል ብሏል። ምን አባነኝ የታባይትን ታውቃለች። ዋሴ ለመጀመሪያ ጊዜ ሲንበጫበጭ ያየሁት ከማን ጋር እንደሆነ ታውቃላችሁ? ከባርባራ ጋር። ባርባራ እኮ ፍራንክፈርት ነው የምትኖረው። ያማል ማናት ባርባራ? እኔ አላውቃትም። ባርባራ ማለት የጃፒ ጓደኛ ማለት ዛኔ ሞትኩ። አባቴ አንድ ነገር ልንገርህ። እኔ ግርግዳዬን ቀለም ቀብቼ አልጎሪዝሙ እንዳይዝብኝ ስኩዌር አድርጌ በፕላስተር አድርጌ ምናምን ነገር ራሴ ማይክሮፎን ሰክቼ ምናምን መንበጫበጭ ማለት ምን እንደሆነ ታውቃለህ? ማለት እዚህ ጋር ኃይለ ሥላሴ ኮፍያ አድርገህ ከኋላ ባንዲራ አድርገህ ዱካ። በዚህ አጋጣሚ ግን እውነት ልንገራችሁ እንትና ዋሴ ጽድት ያለ ሰው ነው። አያችሁ ግድግዳውን ስኩዌር ቀብቷል፣ መነጥር አድርጓል፣ መጠጥ ይጠጣል ምናምን ጽድት ያለ ሰው ነው። አንተና ስለ ሙሙ ያወራል። አብዱኪ አድርጋ ናጠጣ ቢጣሉን ያለው አጠገብ ስልም ፈርተን የቀረው ያው እንደዚህ የወረደ የጻን ወሬ ስታወራ ዋሴ ትደብረኛለህ። ገባ ቡላላ የጻን ልጅ ወሬ ነው የምታወራው። የቡላላን አንጀት ነክስልህ ነበር ብመጣ ነው። የጻን ልጅ ወሬ ነው የምታወራው ዋሴ ቀጥታ። ግን እኔ አሁን ቡላላ አሁን አንድ ነገር ልንገርህ በዚህ አጋጣሚ ዋሴ፣ እኔና እናንተ እንደዚህ ያወራችሁት ሰዎች ጣሊያ ላይ ሳገኝ መጀመሪያ የምመታህ አንተን ነው ዋሴ። እመነኝ እዚህ ጋር ባወራኸው እንዳትጎዳው ጃፒ እንዳትጎዳው። እሺ እንደባለፈው ልጅ እንዳትጎዳው። እኔ መጀመሪያ ለመሰለህ እንደዚህ በሚሉት ነገር እኔ በጥፊ ነው የምመታቸው። በቦክሰር ጃፒ ስመታ ማንን ነው የምመታው? ጃፒ ቡን ነው የምትለው። ስመታ በጥፊ ነው የምመታው። እንዲህ ያወሩትን ሰዎች ጃፒ ቀድመህ ካልመታኝ እኔ እመታለሁ። እመነኝ። ኦኬ እሺ። አሁን በዚህ አጋጣሚ አንድ ነገር ልንገርህ። ቡላላ ራሱ ማለት እንትን ሆት ሲት ትኩስ ወንበር ላይ ተቀምጣ አታውቅም። አሁን ተሲ ትኩስ ወንበር ላይ ተቀምጣ ማለት እንትን ፍራውል ቲቻ ራሱ ያን ጊዜ ሀት የነበረበት ሰዓት ላይ ማለት ብቻዋን ተሲ ማለት ብቻዋን ሌባ ነው እያልኳችሁ ነው የሚያምናት አጣ ማለት ተሲ ማለት ወርዳባት ምናምን መጨረሻ ላይ እውነቱ ታውቆ ማለት ተሲ ትበዳላችሁ ብላለች። የጀግና ልጅ ማለት አሁን ቡላላ ደግሞ የሆነ ሰዓት ላይ ሆት ሲት ተከታ ማለት እኔ በዚህ ኮፒ ሊንክ አድርጉ ጋይስ ሰምናል ያልሽ ነበር እኔ ሆቶኛ አላውቅም። አንተ ተወንጅል የሆነ ሰዓት ላይ ተወንጅል እኔ ምናምን ያልክ እየቀወጥኩ አልነበር? የሆነ ሰዓት ላይ በሴቶች ተጠርጥራ አልነበሩ እንዴ? አይ እኔ የዛኔ ምንም አልደነገጥኩም እኮ ምንም ደግሞ ሆትም አልሆንኩም። ግን አቅም እንዳለኝ ተናግሬያለሁ። አንቺ እሉ ነይ ግቢ እሉ
አቅም እንዳለኝ ግን ተናግሬያለሁ እንጂ እኔ ጨዋ ግጥም ማለት እኔ ከዛ ደግሞ የሚገርም ነገር ተሲ ምን ነገር የማላውቀው መስሎታል። ሻት ካርጋበዝኩ አይለኝ ኮንሰርት ላይ አግኝቶኝ የማላውቀው መስሎታል። በፊክስ ስለሚመጣ ቡላላ አንተ ስም የምታጠፋው እንደዚህ ነው። ገባ ዋሴ ግን ቋጥቆ ወራዳነት እኔ ግርግር ያለበት ቦታ አልገኝም። ይደረኝ ላይጋ እንደዚህ ሽምጥጥ ማድረግ ያያችሁ ይኸው ዋሴን እንዳታምኑ ስማ ጃፒን ማለት መድኃኒት ጃፒን ድንኳን መከራየት እንችላለን። እንሸጠዋለን። የሚሸጠው ችኮቹ ይመጣሉ፣ ወንዶቹ ይመጣሉ። አታይት እንሰራለን ስለው ማለት ሸርሙጣ አይደለም ዋሴ እንዳንተ አንተ ሸርሙጥነት። ኧረ ተው ጃፒ ቃል ምረጥ። ኧረ ተው ተሲ ዝም በል አባቴ። አጋጣሚ ልንገር ዋሴ የምታወራው ወሬ ለአንተ የሚጠቅም አይደለም። ቪዲዮ ከምልገላምጥ ዝግብ ዘጋሽ ምን እንዳለ ታውቃለህ? በጣም ከሚያሳዝነኝ ዋሴ ባህሪ መንፈሱ በዝሙት ተመቷል። ገባ? ወሬው ሁሉ ስለ ዝሙት ነው። ታጣፊ አልጋ ይዤ ነው ዞሮ ወሲባ ምን አገባ በራሴ ብል ግን አሁን ለአንተ የእውቀት ጥግ መስሎት ነው። እኔ ዋሴና እኔ ብዙ ቦታ አግኝቼዋለሁ። ገብቷል? እሱ አያውቀኝም። በኋላው ግን አልነገርም። አሁንም ደግሜ ይናገራል። ጃፒን የነካ ማለት እኔ ህይወቱን አጠፋለሁ። አንተ መጀመሪያ ራስ ይወጣው ጃፒ ምስኪን ልጅ ነው። አንገቱን ደፍቶ የሚኖር ልጅ ነው። ያኛው ማን ነው የሚባለው? የሱ ጓደኛ ቃል የሚባለው ማለት ነው። እኔ አጋጣሚ አልሄድኩም ፍራንክፈርት እና ጀለሶች ያግኝተውት አተ ምናምን ብለው እንዲህ ሲያንቁት እንደዚህ ነው የሚሉት ስታገኛቸው። ራሱን አስከበረ ቃል እንዴ! ቃልማ ቀጠሮ ሰጥቶ እኔ ነኝ እኮ ያፋታሁት። ኧረ ቃል እንዲህ ቀጠሮ ቦታ ሎኬሽን ዋትስአፕ ላይ ትጣላ ምናምን ተው ይቅርብ ምናምን አንተ የኔ ቃል እንደውም አሁን ቲክቶክ ላይ ነው የምታውቀው። ብዙ ጓደኞች አሉ የኔ የምር ጓደኞች ከህፃንነት የነበሩ ጓደኞች ቢኖር ማለት እግዚአብሔር እንትን ነው ቅርጫ ድግስ ላይ ኩላሊት ከዚህ ጋር ጉበት ከዚህ ጋር ምናምን የሚሰጡ ልጆች ናቸው። በጣም መጥፎች ናቸው። ተው ይቅርብ። አይ ዋሲ አይ ግን ስማ፣ ለማንኛውም አንተ ዋሲ አንድ ነገር ልንገርህ። አንተ የምታወራው ወሬና እኔ የማወራው ወሬ በጣም የተለያየ ስለሆነ አንተ ስነ ምግባር እኮ ጃፒና ዋሴ ብትገናኙ በአካል ትግባባላችሁ። ከሁለታችሁም ያው ናችሁ። እኔ ዋሴን ሁለቴ ምናምን ሶስቴ አግኝቼዋለሁ በአካል። ይሰለቸኛል፣ የዋሴ ወሬ ይሰለቸኛል። ባይዜ የዋህ ሰው ነው። ባይዜ ይሄ በአካል ስታገኘው በተለይ ብሎ ካገኘው በስመ አብ ይሞትልሃል። ሲጀመር ግን ቡላላ ራሱ ይሰለቸኛል እያለ ነበር ቅድም።